መጣው መጥቶ የሆነ እንደዚህ ኢየሱስ እንዲነጭ ለብሶ ሲልብኝ ዳዲን አየሁት። እንደዚህ ሳየው ጭንቅላቴ ላይ እጁን ጭኖ እንደዚህ ሲልብኝ እሱን አየሁት። ሲል እዛ ወደኩኝ። ምን እንደሆንኩኝም አላቅም እና የሆነ ነገር ከውስጥ ልክ ከጭንቅላቴ ላይ የሆነ ነገር ቋ ብሎ እንደሚወጣ ስሜት ነው የተሰማኝ። እሱ እንትን ብሎ ሲወርቅ ማለት እዛው ነው ያደርኩት ለሌቱን በሙሉ ያለቀስኩ ምን እንደነካኝ አላቅም። ከዛን ጊዜ ጀምሮ ማለዳ ላይ እሱን እየሰማው በቃ ደስ አለኝ። ተሰምቶ የማያቀኝ ደስታ አይቼ የማላቆን ነገር አየሁ። እንዴ ምንድነው ያ የተሰማኝ ሙቀት አልጠፋ አለ። በቃ ያ ውስጤ የገባ እሳት አልበርዳልና ምን አረጉኝ ምንድነው እያልኩኝ ብዙ ነገር ነው የሆነልኝና በዛ መካከል ለካ ጌታ ከብዙ በሽታ ከብዙ ሳምባ በሽታ ብዙ አይነቶች ነበሩና ያን ሁሉ ነው ወደ አሰራ ምናምን ክንን ተጠቀም ነበር ወጥ ነበርና ከዛ ሁሉ በሽታ በአንድ ነው ጌታ ለካ በዛ መካከል ጸጥ ያረገው። ከኖቹን አወጣው ማለዳ ላይ ነው አንስቼ ሽንት ቤት ጣልኳቸው። በቃ እኔ ተፈወስኩ አልወጣም አልተጠቀምም ብዬ በጎርስ ቲቪ ብዙ ነው ይሆነልኝ። ይሄ ነው የሆነ ያዛለት ያን ሆነን ልጅ በዛ ምክንያት ነው ወደ ጌታም እንዲመጣ ረድቶኝ ጌታ በዛ ቲቪ ይሄንን ባየሁት ነው ጌታ ይረዳኝም። ሰው ልነግረኝ አይችልም ወንጌል። ከዛ በፊት ሰው በመኮረው ጊዜ ብዙ ነገር አርጋለሁ። ወንጌል ልትነግረኝ አይደለም ሰው ያ ትናንትና ያናገረሽ ከሌኮ ጴንጤ ነው ሲሉ ማለዳ ቤቱን ፈልጌ ድንጋይ ለማወራወር የሆነ ነገር ለማድረግ ነው የምሄደው። ለካ እሱ ጴንጤ ነው እሷ ጴንጤ ናት ሰዎች ያውቃሉ። አይ ቤቱን አሳዩኝ ብዬ ብዙ ነገር ነበር ማደርገውና ከዛ በፊትም አንዱ ወንጌል በመሰክርበት ልጁ ወንጌል መስክር ከሩቅ አይቼ እቤት ውስጥ ያለው የሌለውን እጣቡላ ሮጬ ደፍቼበት ምንም ነገር አላለኝም። አንድ ነገር ነው ያለኝ እቴ ኢየሱስ ይወድሻል ብቻ ነው ያለኝና እንደዛ ሀል ነበር እኔ መቃወሙ ወንጌልን ብቻ ጌታ መልካም ነው። ሁሉንም መንገድ አመቻችቶ በሚገባኝ መልኩ አሳየኝና ከዛ እንዳዲን በቃ መቃወም አይደለም ውስጥ እስከሚገባ ድረስ መስማት ጀመርኩኝ። መስማት ጀምሮ ነው በዛ እሱ በጀመረ እግዚአብሔር ፍቅር መረዳት በጀመረው ሲዲ ሁላ በመሰማው ሰምቼ ነው አንድ አመት ቀን ከሌሊት ሳላቋርጥ ነው ሲዲውን የሰማሁትኝና ያ ሁሉ በሽታ ያ ሁሉ ጭንቀት እንደነገርኳችሁ ከልጅነት ብዙ ነገር አፋል በህይወትና ያ ሁሉ ከውስጤ ወልቆ ጌታ የሆነ ነገር በየቀኑ ያ ሲዲ እኔ እንጃ አላቅም ምን እንደምለው ምን አይነት ፍቅር እንደሆነ በምን አይነት ፍቅር እግዚአብሔር እንደወደደኝ ምን አይነት ለኔ ብዙ ዋጋ እንደከፈለኝ በዛ ሲዲ ተረዳው። ይሄ ነው የሆነልኝ በጎርስ ቲቪ። ሌላ የምለው እኔ ማለት በፊትም ነግራለሁ ጌታ እንዴት እንዳገኘኝ መጀመሪያ እሷ ላይ የሆነች ነገር ማለልፎና ማለት ሁሌ መንፈስ ቅዱስ ውስጥ ይነግረኝ ጌታ ስሜን መንፈስ ቅዱስ ስሜን ቀይሮ ሁላ ነበር። በዛ መኪና አደጋ ውስጥ ባገኘኝ ጊዜ አግንቶኝ ዝም አላለ ጌታና ምንድነው ከየት ነው ይሄን እንደነገርኳቸው የማላቆስ ስም የማልወደው ስም እየጠራው ነበር በመካከል ኢየሱስ ይላልና ያን ስም ሲጠራ የሌለኝ ደስታ ይሰማኛል። እና አንዲት የ6 አመት ልጅ ነበርችና ትመጣና ይውልሽ ያንቺ ስም ከእንግዲህ ወዲህ አልማዝ አይደለሽም አንቺ ገነት ነው ብትባይ ስለኝና ምንም ስሜ ሳላስተዋወቅ ያ ስም ወረሰኝ። ሰዎች ሁሉ አሁን እዛ ገነት ብሎ ነው ምጠሩ በገነት ነው የሚያቁኝና መንፈስ ቅዱስ አሁን ሲያስረዳኝ ያ መንፈስ ጋር እንሄዳለን። ለእያንዳንዱ ልጆች ስም ያወጣ ያ መንፈስ ነው። የእያንዳንዱ ልጆች ስም ያወጣው እሱ ነውና እግዚአብሔር የኔን ታሪክ የጀመረ ስሜን ከመቀየር ነበር የጀመረውና እንደኛ እሱም ነገር በጣም እየተደነኩበት ነውና ብዙ ነገር ነው ጌታ ያረገልኝ ስሜን ቀየረው። ወንጌል ራሱ የሰበከኝ ጌታ ራሱ ነው። እኔ ሰው ወንጌል ስለማይነግረኝ ህይወቱም መንገድም እውነቱም እኔ ነኝ ከኔ በቀር እኮ መንገድ የለም ብሎ እኮ ጌታ ነው የሰበከኝ። ያኔ በዛች በመኪና አደጋ ሲያወጣኝ
አውጥቶኝ ብቻ ዝም አላለ። ወንጌሉንም ማሳየ፣ መንገዱንም ማሳየ። ያ የነገረኝ ፊቱ ላይ ያየሁት ሁኔታ ነው ይዞኝ እስከዛሬ አለቀቀኝና እኔ ደግሞ በጌታ ኮንኩ በኋላ ሳልናገር ማለፍ የጌታ ክብርና ብዙ ነገር ነበረ በዙሪያዬና ብዙ ሰዎችም አንቺ እንዴት አይስተሽ ነው ከዚህ አዲስ አበባ ድረስ እዚህ ቸርች እያለ የምትሄጂ ብዙ ሰው ሲሉ ስለነበረ አይ እኔ አልሳትኩም ማለት የሆነልኝን አይቼ ነው ጌታን ማንንም ሰው አስገድዶኝ አይደለም ማንንም አስገድዶኝም ዛሬ ላይ ብዙ ጊዜ እኔ ከዛ በፊት መከራ ነው የሚያስለቅሰኝ ፍርሃት ነው የሚያስለቅሰኝ ከዚህ ነገርስ ማን ነው የሚያወጣኝ ሊወጣስ ይችላል ወይ በዛ ጌታ እንኳን ሲነግረኝ የሆነ ነገር ምንድነው ይችል ይሁን ይሄ ኢየሱስ ከዚህ መንፈስ ሊያስመልጠኝ እውነት ይሁን ብዬ በጥርጣሬ ነው ጌታ ግን እውነቱን አድርጎ አሳየኝ የጌቶች ጌታ እሱ ብቻ እንደሆነ በፊት ላይ ያመንፈስ ጌቶች ጌታ እኔ ብቻ ነኝ እያለ ስለሆነ ብዙዎችም ደግሞ በጌታ ሆኖ ታስሮ ምን ብሎ ነው ወደዛ ሄዱ ማን ጴንጤ ሆኜ አለሽ ምናምን ብሎ መንፈሱ ሲናገር ስለምሰማ ጴንጤ ሆኜ እኔ ምንድነሱ እንዳልሆነ ይችል ይሁን እያልኩ ጌታ ግን የኔን ታሪክ ለአንድና ለመጨረሻ ነው ህልም ይመስለኛል እኔ እስከዛሬ ራሱ አሁን ቁጭ ብዬ ሳስበው ጌታ ለኔ ያረጋው ነገር ህልም ነው የሚመስለኝ ኡኑም አይመስለኝም አንዳንዴና ስኖርበት ነው ደግሞ ወል መስሎ የሚታየኝና በዙሪያ በሚሆንበት ሁኔታ አንድ ጊዜ በልሳን መጸለይ ላይ ወንጌል እናገራለሁ ማለት ወንጌል እንዳልናገር ዝም እንዳልለው የሆነልኝ ነገር ራሱ ይገፋፋኛል ግድ ነው ሰው ሊጠይቀኝ ይመጣል በፊት ላይ እኔ እንደዛ አይነት ሰው አልነበርኩ ውጭ ላይ ማደር በመገርምሽ አንቺ ሰው ዘል ልጅ እኔ ማንንም ባዶ ቤት መዝጋ የሌለው ቤት ውስጥ ሁላ ውስጥ አድር ነበርና ጌታ ብዙ ነገር ነው የጠበቀኝ በዛ ሁኔታ ውስጥ እኔ ማለት ቤት ውስጥ በማደርበት ጫት ቅሞ ገብቶ እንደዚህ እኔ በጀርባ ነበር ቤት ውስጥ ማደር እንዲ በቀዳዳ በፊት ለፊት ወርውሮ የሚወጡ ምገባ ዱርዬ ሁላ ነበር ጌታ ግን ከዛ ሁሉ ጋር ሄዶኝ ነው ማለት ዲያብሎስ ያሳየኛል እዛ ውስጥ ሁላ እንዲገባ ሽታው የሆነ ነገር ያመጣና ምን ይላል እንደዛ አይነት የነበርኩ ሴት ነበርኩኝ እኔና አሁን ሰው ይመጣል እንዴ አንቺ ምን አግንተሽ ነው ምን ሰው አግንተሽ ነው እንዲ ይሆንሽ በአንድ እንዲ ተለወስሽ በፊት ላይ ስለሞት ነው ማወራው ነገ ነው መሞቱ ተነጎዳ ነው መሞቱ ሞቴ ነው የሚጠብቀው ማለት ድምጽ ማለ የሚነግረኝ አንቺ እኮ ነገ ነው የምትሞቺ ያ ሁሉ ሆስፒታል ውስጥ ገብቼ ብዙ ልጆች ሞቶ ነው በኔ ኬስ ተይዙ ሞቶ የወጡታሉ ሬሳቸውን እንዲ እኔ ተኝቼ ከኔ አጠገብ ሰው ሞቶ ሲወጣ ልጆች የሆኑት አንቺ እኮ ነገ እንዲ ነው ስሞች ይለኛል ዲያብሎስና በቃ እኔ ሞት ነው በፊት የምታወሪ ነገር ራሱ አሁን የምታወሪ አወራርሽ ራሱ ተለወጥ ምን አግንተሽ እኔ ጌታ ኢየሱስን አግንቼ ነው ጌታ ኢየሱስ የሚባል አምላክ አግንቶኝ ነው እሱ ነው እንዲ የለወጠኝ ሌላ ምንም ያገኘውን ነገር የለም በሚለው ሁኔታ ሰዎችም ስለሚጠይቁ ወንጌል በመናገርበት ሁኔታ ውስጥ ብዙዎች ማለት እኔ ጌታ ረድቶኝ ነው እዚህ ቸርች ጌታ እንዲያገኘኝ እዚህም ቸርች ማምጥቶኝ ተከለኝ ቀላል አይደለም ለኔ እዚህ ቸርች መተከል ብዙ ነገርን አይቻለሁ በዙ ማለት ብዙ ክርስቲያን ላይ ብዙ ማለት እኔ ራሱ በልጅነት መንፈስ ወጥቶኝ እንዲ አይ በቃ ከኔ ፊት ራሱ ያለው ሰው እንዲኮና እንዲያልሎ ብዙ ነገሮች አሉና በዛ ዙሪያ ውስጥ የሆነ ጊዜ ወንጌል በመናገርበት ሰዓት በዙሪያዬ ያሉት ሰዎች በጣም በቃ ማለት ምንም ነገር አላልኩም እኔ ኢየሱስ እንደሚወዳቸው ካለ ኢየሱስ ሌላ ህይወት እንደሌለው ማለት እኔ ከዛ በፊት አይቻለሁ ሲኦል ውስጥ ነበርኩ ጌታ ነው መጥቶ ተዋክቶ እኔ ከዛ ሲኦል ውስጥ ያወጣ ዲያብሎስ በየቀኑ ያሳየኝ ነበር ሲኦል ምን እንደሆነ አሁን ዳዲስ እናገር ለሰው ቀላል ሊመስል ይችላል እውነት ነው ቀላል አይደለም እዛ ውስጥ ያለው ነገሮች ደስ አይልም ስቃይ መከራው የሚታይ ነገር ራሱ ማለት አሁን ለሰው የሆነ እንትን ድራማ ሊመስላችሁ ይላል ስለ እውነት ነው ምንሽ ድራማ አይደለም እኔ አይቻለሁ ባግኒ ያሉት የትላትሎች አግነትን ራሱ እንዴት ምን እንደሚያረጉሽ ራሱ እኔ በየቀን ለሊት ሁላ ሲያለማምደኝ ጮኬ ሲነሳ ይደበድቡኛል ምን ያስጨዋል አንቺ ያላ መልክ ያልሽው ፈጣሪ ነው እንደሚያረግሽ እኔ ሰዎች እንደዛ ስለምረዱት እኔ አይቻለሁ አሁን ላይ ግን ጌታ ከዛ ሁሉ ነው ያወጣኝ ለዛ ነው ምን አገራቸው ካለ ኢየሱስ እውነት ነው ህይወቱም የለም ምንም የለም ብዬ በመናገራቸው ሰዓት የሆነ ጊዜ ላይ ለሊላይ በቃ እቺ ጴንጤ አንደኛ ስታለች
ሁለተኛ ወንጌል እንደዚህ ማንም ሰው ደፍሮ ስለ ኢየሱስ የሚያወራ እዚህ ሀገር ውስጥ አይተን ስለማናቅ እቺን ልጅማ መግደል አለብን ብሎ ክርስቲያን በሆኑ መንገድ ማክነት ዲያብሎስ መጣና በጣም በዛ ሁኔታ ውስጥ እውነት ለመናገር በጣም ነው ያዘንኩኝ። ጌታው ማለት እኔ አንተን በሚያውቁ ሰዎች መካከል እንዴት እንደዚህ ሊሆን ይችላል አልኩኝና መንፈስ ቅዱስ አንድ ነገር አስረዳኝ። ማለት አንቺ የተከተልሽው እኮ ኢየሱስ ነው እንጂ ሰዎችን አይደለም፣ ሰዎች በገባቸው መጠን ተንቀሳቀሱ ብሎ መንፈስ ቅዱስ ወዲያው አስረዳኝ። ለሊል ላይ ነው ወንጌል ነው የነገርኳቸው። ያ የነገርኳት እሷም እኔ በጌታ ኮንኩ 9 ዓመቴ እንደዛ ነው እንጂ አንቺ እኮ ትናንትና ጌታን ተቀብለሽ ስለ ኢየሱስ እንደሚያንገበግብሽ ምንድነው? ያንገበገበኝ እኔ ያ ፍቅሩ ነው፣ ያ የነካኝ ፍቅሩ ነው ዝም እንዳልሎ ያረገኝ። አሁን መንፈሳዊ ህይወቴ ያለበት ሁኔታ እኔ በጣም ደስተኛ ነኝ። በጣም ከምንም በላይ ማለት ጥያቄ የሌለው ማለት ነው። በጣም ከመጠን ያለፈው ደስታ ነው ያለኝ እና እዚህ ቸርች በመሆንም በጣም ደስተኛ ነኝ። አንደኛ ነገር እኔ አሁን እዚህ መካከል ሆኜ ያውን በሆኑት መካከል ማምለክ ለኔ ቀላል አይደለም። ያውን ከሆኑ ሰዎች መካከል ማግኘት ለኔ ቀላል አይደለም። በጣም ደስተኛ ነኝ። መንፈሳዊ ህይወትም እያደኩ ነው። ማመስገን የምፈልገው አንደኛ መንፈሳዊ አባቴን ነው ዳዲን ማለት ያ ትምህርቶቹ በትምህርቱ ባይረዳኝ እሱ ያኔ እንደዛ ባይል እዚህ መጥቼ ደግሞ ጌታን ሰቀበል የሆነልኝ እሱ እጁ ሲጭን የሆነልኝ ብዙ ነገር ነበር። መንፈሳዊ ሰው ስለሆነ ነው ተረድቶኝ ታግሶኝ ነው እኔ ብዙ ነገር ከውስጥ እስከሚወጣ እንትን ያለ በጣም ነው ለሱ ማመስገን ማለት ምን እንደሚለው ምን ያላቀም ለሱ ማለት ነው። ስለሽ አንድ ሰው ለኔ መንፈሳዊ አባቴ ማለት መንፈሳዊ አባቴ አጥር ነው ለኔ ብዙ ነገር ነው አለው ጌታ ብዙ ነገር በሱ በህልም በምን በሁንም ይነግረኛል። መንፈስ ቅዱስ ደግሞ ከዛ በፊት ደጋግሞ ለሶስት እሱን ብቻ ሲል ማንንም እንዳሰሚ ብሎ ይነበርና ያ እንደዛ እንዳለ ነው መንፈስ ቅዱስ እየጠበቀው በየጊዜው በየሰዓቱ ሆነ ነገር እንኳን ስል እየመጣው በሱ መላእክቶች በሱ አገልግሎኛ ቃሉ እሱ ጋር ያለው እሱ ላይ ያለው ነገር እኔ ሰዎች አሁን ቸርች መጥቶ ቸርች ሰው ሲቀመጥ እኔ በሱ በስተጀርባ ያለው ብዙ ነገር እያየሁት ነው አለ። ከዳዲ በስተጀርባ ያለው ያ የማያቸው መላእክቶች ልነግርሽ አልችልም ነው ለመናገር ከሆነ እና በጣም ነው እሱ ማመስገን በጣም ነው የምፈልገው። ለኔ አጥር ነው ምንም አላንቺ የሆነ ቤት ሰው በጣም የሚያምር ቤት ሰርተሽ አጥር ከሌለው ዋጋ የለም። ለሌላ የተወረወረ ድንጋይ እንኳን እሱ ላይ ነው የሚያርፈው። ለኔ መንፈሳዊ አባቴ ማለት እንደዛ ነው። አጥሬ ነው በቃ በሱ ጸሎት በሱ ትምህርት ደግሞ እሱ ከፊት ሄዶ በሚያሳየኝ ነገር ነው መንፈሳዊ ህይወቴ ማደግ የቻለውና እዚህ አሁን ያለውበት ሁኔታ ላይ መድረስ የቻልኩት በሱ ትምህርትና እሱ ባሳየኝ መንገድ ፊት ላይ ሄዶ እሱ መሪ ሆኖ ነው እሱን በመከተሌ ነውና በጣም ነው ማመሰግነው። በጣም ነው ሙሉ መንፈሳዊ አባቴ እንደ መንፈሳዊ አባት ብቻ ሳይሆን እኔ አረፍኩ ለካ ሰው አለ ወይ የሚወደኝ እና እንደ ስጋ አባት ሁላ ነው በፊት እንትን ማለት እንትን ምሉና በጣም ነው ማመሰግነው። በጣም ነው የምወደው እጅግ በጣም እሱን በማግኘት መንፈሳዊ አባቴ እሱ በመሆኑ በጣም ደስተኛ ነኝ። ከምንም በላይ ከምንም ማለወዳደሩ ያስተማሩኝ በጣም ረድ ነግሬሻለሁ። ማንበብና መጻፍ ጌታ ነው ያስተማረኝ። በዛታም ታግሶኝ አይዞሽ በርቺ አንቺ እኮ ጌታ ነው አንቺ ውስጥ ብዙ ነገር አይቶ ነው እንጂ እኮ አይደለም ብሎኝ ረዱኝ። በጣም እነሱንም ማመስገን ፈልጋለሁ። ከቸርች ውስጥ ስመላለስ አንዳንድ ሰዎችም አሉ ይረዱኝ ያበረታቱኝ። እነሱንም በጣም ነው ማመስገን ፈልገው። እናንተም ጌታም ይባርካችሁ።
ለማመስገን እኔ እንጃ ምን ማለት እንዳለብኝም አላውቅም። ማለት እሱን ላመስግን ብሎ ጌታ ሌላ ቋንቋ ቢኖርና ሌላ አገላለጥ ቢኖር ነው እንጂ በጣም ከአእምሮዬ በላይ ነው እሱን ለማመስገን ማለት ነው። እና በቃ ጌታ ሆይ እጅግ አድርጌ ነው ጌታ ማመስገን። እግዚአብሔር ይሄን ሁሉ ያደረገልኝ እናትም አባትም ሆኖኝ በምድረ በዳ ማንም ሰው ካጠገቤ በሌለው ያሳደገኝ ከእግዚአብሔር ውጪ ሌላ ቤተሰብ ብዬ እኔ አላውቅም። ደግሞ እንዲህ በመሆንም በጣም ደስተኛ ነኝ። እግዚአብሔርን ብቻ አባትም እናትም እሱ ብቻ ነው ለእኔ መከታ፣ ሌላ መከታ የለኝምና ይሄንንም ያደረገልኝ እግዚአብሔር ነው። እንዲኖር በህይወት እስትንፋስ ሰጥቶኝ ጠብቆኝ እስትንፋስን ከኔ ያልወሰደ እግዚአብሔር ምክንያት አለውና እጅግ አድርጌ አመሰግናለሁ እግዚአብሔርን። አባቴ ነው፣ ከአባትም ያለፈው ማለት የልቤ በቃ እግዚአብሔር የልቤ ጋዳ ምስጥረኛዬ ነውና እግዚአብሔር እጅግ አድርጌ ቀሪ ዘመኔን በሙሉ እግዚአብሔር እንግዲህ አሁን የቀረውን ሰዓቶችን እሱ ይጠቀምበት ነው የምለው እንጂ ሌላ እግዚአብሔርን አመስግኛ አልጨርሱም ማለት። ስለዚህ ዝም ብዬ ላመስግነው ከምስጋና ውጭ ምንም የምለው የለኝምና እጅግ አድርጌ ነው አመሰግነው እግዚአብሔር። ማመስገን የምፈልገው አንደኛ መንፈሳዊ አባቴን ነው ዳዲን ማለት ያ ትምህርቶቹ በትምህርቱ ባይረዳኝ እሱ ያኔ እንደዛ ባይል እዚህ መጥቼ ደግሞ ጌታን ሰቀበል የሆነልኝ እሱ እጁ ሲጭን የሆነልኝ ብዙ ነገር ነበር። መንፈሳዊ ሰው ስለሆነ ነው ተረድቶኝ ታግሶኝ ነው እኔ ብዙ ነገር ከውስጥ እስከሚወጣ እንትን ያለ በጣም ነው ለሱ ማመስገን ማለት ምን እንደምለው ምን ያላቀም ለሱ ማለት ነው። ስልሽ አንዳንድ ሰው ለኔ መንፈሳዊ አባቴ ማለት መንፈሳዊ አባቴ ሀጥር ነው ለኔ ብዙ ነገር አለው ጌታ ብዙ ነገር በሱ በህልም በምንም በሁንም ይነግረኛል። መንፈስ ቅዱስ ደግሞ ከዛ በፊት ደጋግሞ ለሶስት እሱን ብቻ ሲል ማንንም እንዳሰም ብለው ነበርና ያ እንደዛ እንዳለ ነው መንፈስ ቅዱስ እየጠበቀው በየጊዜ በየሰዓቱ ሆነ ነገር እንኳን ስል እየመጣው በሱ መላእክቶች በሱ አገልግሎኛ ቃሉ እሱ ጋር ያለው እሱ ላይ ያለውን ነገር እኔ ሰዎች አሁን ቸርች መጥቶ ቸርች ሰው ሲቀመጥ እኔ በሱ በስተጀርባ ያለው ብዙ ነገር እያየሁት ነው ያለው ከዳዲ በስተጀርባ ያለው ያ የማያቸው መላእክቶች ልነግርሽ አልችልም ነው ለመናገር ከሆነ እና በጣም ነው እሱ ማመስገን በጣም ነው የምፈልገው። ለኔ አጥር ነው ምንም አላንቺ የሆነ ቤት ሰው በጣም የሚያምር ቤት ሰርተሽ አጥር ከሌለው ዋጋ የለም። ለሌላ የተወረወረ ድንጋይ እንኳን እሱ ላይ ነው የሚያርፈው። ለኔ መንፈሳዊ አባቴ ማለት እንደዛ ነው አጥሬ ነው በቃ በሱ ጸሎት በሱ ትምህርት ደግሞ እሱ ከፊት ሄዶ በሚያሳየኝ ነገር ነው መንፈሳዊ ህይወቴ ማደግ የቻለውና እዚህ አሁን ያለውበት ሁኔታ ላይ መድረስ የቻልኩት በሱ ትምህርትና እሱ ባሳየኝ መንገድ ፊት ላይ ሄዶ እሱ መሪ ሆኖ ነው እሱን በመከተሌ ነውና በጣም ነው ማመሰግነው። በጣም ነው ሙሉ መንፈሳዊ አባቴ እንደ መንፈሳዊ አባት ብቻ ሰው ነኝ አረፍኩ ለካ ሰው አለ ወይ የሚወደኝ እና እንደ ስጋ አባት ሁላ ነው በፊት እንትን ማለት እንትን ምሎና በጣም ነው ማመሰግነው። በጣም ነው የምወደው እጅግ በጣም እሱን በማግኘት መንፈሳዊ አባቴ እሱ በመሆኑ በጣም ደስተኛ ነኝ። ከምንም በላይ ምንም ከምንም ማለወዳደሩ ያስተማሩኝ አስተማሪዎችን በጣም ረድ ነግሬሻለሁ። ማንበብና መጻፍ ጌታ ነው ያስተማረኝ። በዛታም ታግሶኝ አይዞሽ በርቺ አንቺ እኮ ጌታ ነው አንቺ ውስጥ ብዙ ነገር አይቶ ነው እንጂ እኮ አይደለም ብሎኝ ረዱኝ። በጣም እነሱንም ማመስገን ፈልጋለሁ። ከቸርች ውስጥ ስመላለስ አንዳንድ ሰዎችም አሉ ይረዱኝ ያበረታቱኝ። እነሱንም በጣም ነው ማመስገን ፈልገው። እናንተም ጌታም ይባርካችሁ።
ወስጄ አዘን ትካዜ ትቼ ልሩጥ ከፊቴ ላለው ገና ነው በኔ ተጀመረው